ነፍሳቸውንና ቤተሰቦቻቸውን ጠብቁ አለ። ما معنى هذه الآية؟ እያንዳንዱ ሰው በሚሰራው ስራ በሚተገበረው ተግባር ከመልካም ይሁን ከመጥፎ ራሱ እንደሚመነዳበት ራሱ እንደሚያዝበት ሁላ ራሱ ከስብ ያደረገው ራሱ በዱንያ ላይ እያለ የሰራው ተግባር ከመልካም ይጠቅማል ከመጥፎ ደግሞ ይጎዳል። ስለዚህ በመጀመሪያ ደረጃ አንድ ሰው ትልቅ ትኩረት ትልቅ እይታ ሊያደርግ የሚገባው በነፍስያው ጉዳይ ነፍስያን ጠብቅ ከእሳት አለ አላህ ዐዘ ወጀል። ለነፍስያ በመጀመሪያ የት ነው ያለሽው ነፍሲው ከእሳት ዕጥቅ የሚያደርግሽን ነገር አድርጊያለሁኝ? ከእሳት ነፃ የሚያወጣሽን ነገር ሰርቻለሁ ወይንስ ለእሳት የሚዳርግሽን ነገር ላይ ነው እየሰራሁ ያለሁት እያልክ ራስህን መጠየቅ ግድ ነው። ይሄ ምን ቃየት ነፍስ ነው። ነፍስያን ከመጠበቅ ነው ማለት ነው። አላህ ባዘዘው ቂ ነፍሰክ ቂ ማለት አምር ነው፣ ፊዕል አምር ነው። ትዕዛዝ ደግሞ ዋጅብ ነው፣ ግዳጅ። ለምንድን ነው አንድ ሰው ነፍስያውን በመጠበቅ ትኩረት የሚያደርገው ከተባለ النبي عليه الصلاة والسلام قال في حديثه يا الله نبي رسول عليه الصلاة والسلام حديثاቸው ላይ ምን ይላሉ? كل الناس يغدو ሰዎች ሁሌ ይማለዳሉ። ጠዋት ሲነጋ ይሄዳል፣ ይጓዛል፣ ይተሰረፍ አላህ عز وجل የቀደረለትን ለማድረግ ይንቀሳቀሳል። ከነዚህ ከተንቀሳቃሾች መካከል ሁለት ስንፎች ናቸው፣ ሁለት ቡድኖች ናቸው። ኢማ አን ይዕቲቀ ነፍሰሁ ሚን النار ወይም ነፍስያውን ከእሳት ነፃ የሚያደርግ አካል ነው። ነፍስያውን ከእሳት ነፃ በማድረግ የሚጣጣ ቤተኛው አቅጣጫ ይጓዝ ጉዞ ዓላማው ምንድነው? ነፍስያውን ከአላህ Subhanahu Wa Ta'ala ቅጣት የሚያወጣው የሚያተርፈው ነገር በመስራት ነው። ይሄ ተጓዥ ይሄ የሚማልደው አካል የሚማልድ ሌላኛው ደግሞ ሙቢቁሃ ነፍስያውን ሐላክ ላይ ጥፋት ላይ የሚጥላት ማላጅ ነው የሚማልደው። ስለዚህ ሁሉ الناس يغدو فبائع نفسه فمعتقها أو موبقها على النبي عليه الصلاة والسلام إما أن يكون عاتقا لنفسه من النار يغالي يوم أكل የሚማልድ የሆነው አካል ነፍስያውን ከእሳት ነፃ አድራጊ ሊሆን ነው ወይም ደግሞ ነፍስያውን ውድቀት ላይ እሳት ላይ የሚጥል ነው። ስለዚህ ነፍስያውን ዕጥቅ በማድረግ የሚጣጣው አካል ነፍስያውን ነፃ በማድረግ የሚጣጣ የሆነው አካል እሱ ነው የአላህ Subhanahu Wa Ta'ala ትዕዛዝ ተግባራዊ እያደረገ ያለው ማለት ነው። وهو قوله جل وعلا قوا أنفسكم ያለውን ተግባራዊ ያደረገ ይሄንን ሲተገብር ሁሌ ይሄ ሰው ጥንቁቅ የምታቂ ሐላልን ሲፈልግ ነፍስያውን አሁንም ከእሳት ነፃ ያደረጋት ሐራም ላይ ከወደቀ አሁንም የእሳት ወጥመድ ላይ ያጣላት ነው ማለት ነው። نعم في أيضا كلام الطيب في تكلمه الكلام الطيب طرون الذكر لمن ناقر كل نفسية والبلاد طرون الذكر እንድትናገር ማድረጉ ሌላ ጊዜ ደግሞ ከመጥፎ ንግግር ነፍስያው መቆጠቡ ሀደጋ በዚህ ድርጊቱ ነፍስያው ነፃ ከእሳት እያደረገ ምክንያቱም ምላሱን መጥፎ ካናገራት መጥፎ እንድትናገር ካደረጋት معنى أنه أهلكها أوقعها في الموبقات نفسيهم أطفي أولى منه نجر لك إيقالات سلامهم በሚቀጥለው ጊዜ በእግሮቹ የሚንቀሳቀስበት የሆነው አቅጣጫ ሐራም ላይ የማይጥለው ወደ ሐራም ቦታ የማይወስደው የሆነ ጉዞ ይጓዛል። ይህ ነፍስያውን ከእሳት ነፃ አድራጊ ነው። ይሄ ማለት እንግዲህ
يمتثل قول الله جل وعلا قوا أنفسكم የሚለው የአላህ Subhanahu Wa Ta'ala ንግግር ተግባራዊ ያደርጋል። በእጁ ይዳስሳል፣ በአይኑ ያያል፣ በአጠቃላይ እንቅስቃሴ ክዋኔ ከዱንያው ጉዳይ ዱንያው የሆነው ጉዳዮችን በሚከውንበት ሰዓት እንዲሁም አኺራው የሆኑ ጉዳዮችን በሚከውንበት ሰዓት አጠቃላይ ክንዋኔዎቹ በመልካም በሐላል እስከሆነ ጊዜ ድረስ ይህ ሰው ممن قال النبي صلى الله عليه وسلم من الغادي الذي يغدو لعتق نفسه نفسياው ራሱ ነፃ ለማድረግ ከሚማልዱ ከሆኑ ማላጆች ነው ማለት ነው። በተቃራኒው በግልባጩ ደግሞ ይህ ጋዲ ገድብ የሚያደርገው ይህ የሚማልደው አካል ተነስቶ የሚማልደው የሚሄደው ወደ ሐራም ነው የሚያል ሐራምን ነው የሚናገረው ሐራምን ነው የሚበላው ወሀከዛ ሳኢሩ ሽኡን اعتقادات እምነቱ ላይ ያለበት እምነት ሀከዛ محرمات ላይ ነው የሚወጣው فهذا من الذين اهلكوا انفسهم نفسيهم ራስን ጥፋት ላይ ከሚጥሉ ከሆኑ አካሎች ነኝ ولم يمتثل قول الله جل وعلا قوا انفسكم ነፍስያን ተፍሳችሁን ጠብቁ የሚለው የአላህ Subhanahu Wa Ta'ala ንግግር ተግባራዊ በፍጹም አላደረገም ይላል። طيب ነፍስያን አለመጠበቅ ነፍስያን ከእሳት አለማድረግ መዘዙ ወደ ማን ይሄዳል ከተባለ በአንተ ስር ወዳሉ ቤተሰቦች ይከተላል። فمن باب الاولى من لم يسعى لعتق نفسه ራሱን ነፍስያው ዕጥቅ ለማድረግ ከእሳት ነፃ ለማድረግ የማይንቀሳቀስ የሆነ አካል ቤተሰቡን ነፃ ለማድረግ እንደማይንቀሳቀስ ይህ እርግጠኛ የሆነ ጉዳይ ከነፍስያው ቢጀምር ወደ ቤተሰቡ ይዛመት ነበር መልካም ነፍስያው ሲተው ወደ ቤተሰቡ ይሄዳል መጥፎ ነገር ስለዚህ አላህ عز وجل ነባህ في هذه الآية الكريمة ربنا جل وعلا ጌታችን አላህ Subhanahu Wa Ta'ala ለቀናው ከፍ ያለ ሆኖ ጌታችን አላህ Subhanahu Wa Ta'ala በዚህ አያ ተንቢህ አደረገ ለእያንዳንዱ ዓቂል ለእያንዳንዱ መስሚያና ማያ ላለው ለሆነ አካል ነፍሰን ጠብቅ ነፍስያን ከጠበቅ ቤተሰብን ተጠብቃለህ ምትወዳቸው የሆኑ ቤተሰቦችን ተሳታለህ ሀከዛ ነፍስያን ከጠበቅ ጥፋት ላይ ተጥላቸው ዋህ ስለዚህ أيها المسلمون عباد الله فعلينا أن نسعى في أنفسنا እዚህ ጋር ተውጂህ ለማድረግ ለመተውከም የፈለኩት ጉዳይ ምንድነው አላህ عز وجل በዚህ መልኩ እኛን ካዘዘን ራሳችንን ነፃ በማድረግ ዙሪያ ምን ያህል እንቅስቃሴ እያደረግን ከልክ በላይ ገፍላ የለብንም አልሰነፍንም በልጆቻችን ላይ ምን ያህል እየሰራን በወጣቶቻችን ላይ ምን ያህል እየሰራን ነው በሴቶቻችን ላይ ምን ያህል እየሰራን ነው የዲናቸውን ጉዳይ በማወቅ ወጣቶቻችን ደርስ ላይ ተሳትፎ በማድረግ ሐላልና ሐራምን እንዲያውቁ በማድረግ لأن مجالس العلم يعلم مدرك مجالس الحلال والحرام حرام حلال ፍንትው ተደርጎ የሚነገርበት የሆነ መጅሊስ የአከለ መጅሊስ ሆኖ አከለ የሚቀመጠው ሆኖ አከለ የሚነፈገው መጅሊስ አይደለም ሁሉም ሰዎች في معرفة أمر دينه የዲናቸውን ጉዳይ በማወቅ በኩል እኩል ናቸው ናም ይሄ እስከሆነ ጊዜ ድረስ لماذا نهمل أنفسنا ራሳችንን ለምን ቸልተኝነት ላይ እንጥላለን ለምን ቸላ ባዮች እንሆናለን هل أخذنا عند الله عهدا الله ዘንድ የተገባልን ቃል አለን በዚህ ኢማናችን በዚህ ኸፍዳችን በዚህ ዝልጉነታችን خلاص أننا ጊዜ ወይ እንዳደረ አመል የጊዜ ርዝመት እንዲህ አይል ጊዜ ተቆያላችሁ ችግር የለም
አሁን እነዚህ አመታቶችን አሳልፋችሁ በሚቀጥለው 1 2 3 አመት ዝም ብለህ በጋብታ አሳልፈህ በሚቀጥለው ትነሽጣለህ እቅዳም ታደርጋለህ ወደ ሞት አፋፍ አካባቢ ስትጠጋ ችግር የለም መስጊድ ትገባለህ ድሩስ ትሳተፋለህ ሐላልና ሐራም ታውቃለህ የሚል ቀጠሯል የለም الامر اعجل من ذلك ጉዳዩ ከዚህ የባሰ በጣም ፈጣን قال عبد الله بن عمرو بن العاص رضي الله تعالى عنه مر النبي صلى الله عليه وسلم علينا عبد الله بن عمرو بن العاص من هنا يا الله نبي رسول عليه الصلاه والسلام كنا اتقالوا ونحن نعالج خصا لنا አንድ የሆነች ዳስ ነገር የሆነች ትንሽ የጎጆ ቤት ነገር እሷን እያስተካከልን ቀባቀባ ነቃነቃ እያደረግና እያስተካከልና ማጠጋጋት አይነት ነገር ስራ እየሰራ አለፈ قال من እየሰራችሁ ነው አሉ ነብዩ አለይሂ ሰላቱ ወሰለም نعالج هذا وقد وهي ይሄ ቤት ትንሽ ድክመት ነገር እንደ መውደቅ ነገር ወደ አንድ ማዘንበር አይነት ነገር ስለገጠመው ትንሽ እያስተካከልነው ነው እየጠጋገነው አልናቸው قال النبي صلى الله عليه وسلم الامر اعجل من ذلك አንተ እንግዲህ ጠገን የምታደርጋት ምንድነው የተወሰነ ዝናብ ፀሐይ ብርድ ምናምን እንደተከላከለልን ነገሩ ከዚህ የባሰ ቀጣና ነው ማዕና እዚህ ጋር ነብዩ አለይሂ ሰላቱ ወሰለም ነቃ እንዲሉ ያረጋቸው አትስሩ ማለት አይደለም ናማቼ ዱንያ ላይ እስከኖር ከጊዜ ድረስ ከብርድ ከፀሐይ ከዛ መሰረታዊ የሆነች ነገር አለ ታረጋለህ አንተ ብትተው ከስር ሐላፍትናቸው የተጣሉብን ወይ ሐላፍትና አለብን ነገር ግን እንደለማ አስተማረው ነብዩ አለይሂ ሰላቱ ወሰለም لا تشغلوا انفسكم بها ከልክ በላያንን በማሳመር ጊዜያችሁን አታባክኑ አስፈላጊ ነው የሆነውን ያህል يعني ما يغض الحاجه ፍላጎታችሁን የሚሸፍነውን ያህል ከሰራችሁ ያንን በማሳመር ከልክ በላይ ውበቱን በመጠበቅ ዲኮሩን በማሳመር ጊዜያችሁን አትፍጁ بل بادروا بالاعمال መልካምን በመስራት بإتك أنفسكم من النار راساتكم كأسات نسعى بما أدرك فتنون معنى إيه ليس معنى لا تعمل ولولا أن هذا المسجد مبني على هذا الشق الإنجليزي بردام ما بيقول بردنا كائنا صوت وزنا قليلا قل يتفلق البدوانا مسارته يبدأ أنت يتفتر قول الزي على ما أيضا ما خلقت من أجل أن تعمر هذا الدار ይህንን ዓለም ለማሳመር አይደለም ለትኖርበት نعم الله عز وجل اوجدك ልትገዛው አላህ አስገኝቷል ልትገዛበት ያህል ምሳስ ይዱት ይሻሻው ባስቀመጠው አሁን በተነጋገርነው መሰረት የተቀመጠ ነገር አለ ነገር ግን ከዚህ በላይ ጋፍል እስከምትሆን ድረስ ከዲነ ሙሉ ለሙሉ ሙጀረድ አንዳንድ እንግዲህ ከአንዳንዶቻችን ውስጥ ምንድነው የምናገኘው አላህ ለሰላቱ ካገራለት ያምስት ወቅት ሰላት ኢሻ መግሪብ መጥቶ ሰግዶ ወደው ወጣ ራሱን በቀጥሩ ነገር ላይ እንዳለ አድርጎ ይቆጥራል በቃ ኢሻውን ከተሳተፈ አልহামዱሊላህ በዛው ደግሞ በሆነ ነገር መሽጉል ሆኖ ከቀረ ቤት ሰገድ ያለ لا يا عبد الله ليس الامر كذلك الله عز وجل اعطاك الصحه سلام العافيه بسلام ذاتي يوጣ ይሄንን ሰላሙን ላመጣጣበት ጊዜ ይመጣል የሚል እኮ ግምት አእምሮ ላይ አሳደረ هكذا ሰላም መጣ ከወጣ ከመስጊድ ወጣ ከመስጊዱ ግቢ መውጣት በማትችልበት ወይም ደግሞ ወደ መስጊድ ማትመጣበት አሁን ራሃ ሆነ ሰላም ጥሩ አየር እየተነፈሰ በሰላም ወጥቶ እየገባ ምናምን በሰላም ሰዓት የምታደርጋቸው መልካም ስራዎች በሰላም ሰዓት ለአላህ Subhanahu Wa Ta'ala የምታበረክታቸው አላህ ዘንድ የምታስመዘግባቸው መልካም ነገሮች በጭንቀት ሰዓት ተወሱል ታደርግባቸዋል ወደ አላህ ትቃረብባቸው والشاهد لهذا قوله جل وعلا ولولا أنه كان من المسبحين للبث في بطنه إلى يوم يبعثون على الله عز وجل سنة نبي الله يونس عليه الصلاة والسلام الله سبحانه وتعالى سينقرب يهملكتين بدستاو ساعة بسلام ساعة بعافية ساعة ጊዜ በነበረው ጊዜ ሲሃባ ነበረው ሰዓት وهكذا በሰላም ሰዓት አላህ ዘንድ ያስመዘገባቸው መልካም ኸይራት ያበረከታቸው ጥሩ ነገሮች ባይኖሩት ኖሮ አላውቃቸው
በዛ አሳ ነባሪ ሆድ እስከ የውመል ቂያማ ድረስ ይቆይ ነበር። መቀስቀሻው እዛው ይሆን ነበር። ለዱዓው አይወፈቅም። ያ አላህ ለማን ወደ አላህ በምን ተቃረባል? ደስታ ሰዓት መልካምን ስራ፣ ጭንቀት በሌለበት ሰዓት፣ ሰሂህ በሆንክበት ሰዓት፣ ጤነኛ በሆንክበት ሰዓት፣ ዓፊያ ሙሉ ዓፊያ ፊ አህሊከ ወማሊከ ወወለድክ፣ በራስህ በነፍስያ በቤተሰብ በልጆች በወገን በአካባቢ ሰላም ሆነ እየኖር ተፈቅሁ ዲን አላህ የአላህን ዲን ለመገንዘብ ምንድነው? ምን አይነት ሸይጣን ነው ሁዱር ያደረገን? ወላሂ ይኸጥላኩ ከልክ በላይ ተኝተን ያለን። ኢሻ ሰላት ከተሰገደ በኋላ ወጣቶች መስጊድ ውስጥ ሰብሰብ ግሩፕ ፈጥሮ ከፊሉ ስልክ ይጎረጉራል። ያ ተቅላህ አልማተቅላህ ፊ አንፉሲሂም የቤቱ አልበቃ ብሎ የመንገድ ላይ ያለው ነገር አልበቃ ብሎ መስጊዳችን ውስጥ ስልክ መሆን የለበትም። ስልክ ሩበማ አንዳንዱ እስትዕማል ለጥሩ ነገር እስትዕማል ሊያደርገው ይችላል፣ ግን መሆን የለበትም። ቁርአን ሙራጃ የሐፈዘ ወጣት ከሆነ የሐፈዘ ሰው ከሆነ ቁርአንን ከወንድሙ አንድ ጓደኛህን ያዘና ሙራጃ አድርግበት። ቡንየት المساجد لعبادة الله والله سنسأل عن هذا يوم القيامة لا تزال قدم عبد حتى يسأل عن أربع قال النبي عليه الصلاة والسلام ስለ አራት ነገሮች ከመጠየቁ በፊት ከአንድ ቦታ ወደ ሌላ ቦታ እግሮቹ የአንድ የአላህ ባሪያ እግሮች ብንትከተልም አሉ ነብዩ አለይሂ ሰላቱ ወሰላም። ከዛ ውስጥ ወአን ሸባቢሂ ወጣትነት ትጠየቅበታል። ፊማ አብላ ወጣትነት ብዙ ነሻጣ ብዙ ማወቅ የምትችልበት ማሐፈዝ የምትችልበት በቃ የፈለከው ያለምከው ነገር ላይ መድረስ የምትችልበት የሆነ የትኩስ የእድሜ ሰዓት ነው። በምንድነው ይሄንን ወጣትነት ወደ እስትርጅና ወደ ሲነል ከሃላ ወደ ጉልምስና እንዴት አመጣኸው? እንዴት ተሻገርከው? ትጠየቃለህ። ሙሐሰባ አለ። ስለዚህ ወላሂ فلا نهمل أنفسنا لما ينفعنا ما يعود نفعه لديننا ودنيانا ለዲናችን ለዱንያችን ጥቅሙ ለሚመለስ ለሆነው ጉዳይ ያንን ባለመስራት ነፍስያችንን እንዲሁ በከንቱ አናባ فلنتعلم دين الله نحسن تلاوتنا لكتاب يا الله دين انما ንባባችንን የአላህን ኪታብ የአላህን ንግግር ንባባችንን የተስተካከለ ንባብ እናንብብ። የተስተካከለ ንባብ ከማንበብ ጀርባ የተስተካከለ ትክክለኛው ማዕና ላይ እንደርሳለን። ተደቡር ማድረግ እንችላለን። የአላህን ኪታብ መረዳት እንችላለን። ስለዚህ ወጣቶች አላህ ሱብሓነሁ ወተዓላ ግሩፕ አንፍጠርና የሆነ ስብስብ ብለን ወሬ አያጣለን። ጓደኛን ያዝና አንድ ረፊቅ ያዝና ቁርአንን ሙራጃ አድርግበት። መዛዝ አንድ ረፊቅ ያዝና የሆነ ኪታብን ሙራጃ ከዛ በኋላ የሆነ ሰዓት ተጠቅመን ቤቴ ከዛ መኝታ ውስጥ ከዛ ዒባዳ ሱብሂ አታን ተነሳ ሌላ ሁሉም በየሙስተው በየደረጃው ወጣቶች ላይ ምንድነው ከምን አንፃር ነው? የማሐፈዝ ብቃት የፈለጉት ነገር ላይ መድረስ ብቃት ወንዴ ነሻጡ ያለው እነሱ ዘንድ ከመሆኑ ሌላኛው በየደረጃው አለ። ስለዚህ ጊዜ እንስጥ ሰዓተን ወሰዓ كما قال النبي صلى الله عليه وسلم لحنظله النبي صلى الله عليه وسلم لحنظله ولكن يا حنظله ساعة وسع ساعة لدنياك የሆነች ጊዜ ለዱንያ ተሰጣን፣ የሆነ ጊዜ ለቤተሰብ ሰዓት ተሰጣን፣ የሆነ ሰዓት ደግሞ ለዲን መስጠት አለበት። ያ ሰዓት አለዛማ ክስረት ላይ لا تلهكم أموالكم ولا أولادكم عن ذكر الله على ومن يفعل ذلك شوف የሚባትላ በልጅ በገንዘብ በቤተሰቦች በአጠቃላይ በቃ ሙልተይ የሚሆን አካል አላህ የሚባትል የሆነ አካል فأولئك هم الخاسرون في ضمن الخاسرين ናቸው ከሚከስሩት ውስጥ ነው የሚካተቱት። نسأل الله أن يوفقنا لما فيه صلاح ديننا ودنيانا إنه ولي ذلك والقادر عليه.